ጓደኛዬ ዛሬ ካረፍሽ 2 አመት ሆነሽ የምር እንዴት እንደናፈቅሽኝ እኔ ልብ ላይ መቼም መረሳት አትችይ ስንት ነገር ያሳለፍናቸውን ጊዜያቶች ነገሮች ሁሌም አስባቸዋለሁ በዚህ ጊዜ አብረሽኝ ብትሆኚ ምን ያህል እድለኛ እንደነበርኩ ነበር የምቆጥረው ግን አይሆንም እኔ ወደ አንቺ እንጂ አንቺ ወደ እኔ መምጣት አትችይም እና ጓደኛዬ ቃል ያስገባሽኝን ነገር ደግሞ ከአቅሜ በላይ ሆነ አንቺ እንዳሰብሽው ሳይሆን አሁን ላይ ነገሮች ከባድ እየሆኑብኝ ስለሆነ ነው ያስገባሽኝን ቃል እንዳጠፍኩብሽ እንዳትቆጥሪው ጓደኛዬ እንደውም እንደዛ የሚሻል ነው የሚመስለኝ ጓደኛዬ ሁሌም እወድሻለሁ እሺ ደግሞ የዛሬዋ ማናት ጭራሽ አጀንዳ ይዤ ስም ዝርዝር ልጻፍልህ አንዱ አስጠቂ ደግሞ አንቺ ነሽ ማለት ነበር እንደው አጀንዳ ትለኛለች እንዴ አጀንዳማ አይበቃቸው አረ ያቆብ አረ በእናትህ ቀስ በል አንተ እንዴ ምን ሆነ ነው እንዴ ቀስ በል ትላለህ እንዴ ኧረ እባክህ ስትመጣ ትደርሳለህ አውጣና አውራ አረ ቀስ በል ምንድነው እንዴ ምንድነው እኔ ያልመዋከብ ቤቱን ደግሞ ልታፈርሰው ነበር እኮ ይኸውልህ አንተ እዚህ በማታ እያደንክ ታመጣለህ እኛ በጠራራ ፀሐይ ይኸው ቤታችን ይፈርሳል አንተ እንዴት ነው እያወራ ያለው አሃ ሰሞኑን ደግሞ መታልመታውሽም አይደለ ጠገብክ ቆጋለሽ ይኸውልህ እኔ አሁን የትም አልሄድብም አሁን ግን በር ላይ የቆመውን አፍራሽ ኃይል በመታቀው መንገድ አለሳልሰህ መልሳቸው ካለበለዚያ አጥርና ግድግዳ የሌለው ቤት ነው የሚሆንልን ሰፈራችን ሊፈርስ ነው እንዴ እንዴት ማን የመጣው ቆይ ዶዘር ምናምን ይዘው ነው የመጡት ኦልሞስት ይዘዋል አረ ወጣና አውራቸው ላይ እንዴት ነው እዚህ ዶዘር የምትልብኝ አባቱ ማን ነው እንዴ እንዳትዘጋው አፈር ነው ማስበላ እንዴ እንደዚህ የጮሽ ታዲያ እንዴት ነው የሚሆነው እንዴ አጋንንት ራሱ እኮ ይፈረጥጣል ቆይ ተረጋጊ ቆይ ምን ሆነሽ ነው ቆይ አንዴ ሂጂ ግቢ ያልኩሽ እኮ እንዴ እኔማ ምን እንደምትላቸው ሳልሰማ አልመለሳትም ይኸውልህ ሲመጡ ነብር ሆኖ ይመጣሉ ሲመለሱ ደግሞ በግ ሆኖ ይመለሳሉ አንተ በሌለበት ደግሞ እኛን ደግሞ ለመብላት ይሞክራሉ አዴ ዊንታ እኮ ነች ምን ሆነሽ ነው ዊንታ ማለት እኮ ልቧ እርጥብ ሴት ነች ማለት ነች እኮ እንዴ ጨከና አጨከነብኝም በኔ አይደል እንዴ ዊንትዬ አሁንም ታፈቅረኛለህ እንዴ ምን ማለት ነው እንዴ ትጠራጠሪኛለሽ ማለት ነው እንዴት ነው አንቺንም አላፈቅርሽ እንደው ምን ነኝ ማኩረፍ ያለብኝ እኮ እንዴ ስንት ጊዜ ጠፍተሽብኝ የነበረው አንቺ አይደልሽ እንዴ እና ልግባ ወዴ እነዚህን እያወቅሻቸው ግድ የለሽም በቃ እዛች ምናቃት ቦታ ጠብቂኝ እንደዛ ይሻላል እመጣለሁ እንዳትቀር እሺ ቆያ ምን አድርግ ነው የምትሉኝ እናንተ እንዴ እኔ ወንድማችሁ አይደለም እንዴ እሺ ከፈታችሁ አስገባችኋት ከዛ በኋላ ብትፈነክተኝስ እኛም እኮ ፍራቻችን እሱ ነው የለም ስንል አንዱ የባሰባት ገብታ ብፈነክተንስ ያውም ያለዳችን እንዴ አሃ አንተ ብትፈነከት ችግር የለውም በእዳ ነው ልትለኝ ነው መቼም እኔና ሊያን አስረግዛችሁ እንደማትል ተስፋ አደርጋለሁ እና አውራና ገፍጥጣ ስለመጣች ነው ያዕቆብ አስረግዣታለሁ ማለት ነው እንዴ አንተ እኮ በቃ እዛ አንሶላ ያነጠፍክ ነው የምትመስለው አንሶላ ባናነጥፍም ግን ደግሞ በር ከፍቼ አስገብቻለሁ አሃ በር ከፍተሽ ስላስገባኝ ዝም ብዬ ጋደማለሁ ችግሩ እኮ እዚህ ጋር ነው አንተ እኮ ዝም ብለህ አለመጋደምህ እኮ ነው ዝም ብለህ ብትጋደም የሁሉ ነገር ባልተፈጠረ እኛም ባልተጨነቅን እንዴ ይኸውልህ ከእንግዲህ በኋላ በር አልከፍትምም አልዘጋምም በዚህ አክስት ሆነ ሲባል አስበው ቀስ ብዬ ልደግበት እሺ እንደው ከዚህ በኋላ ያዕቆብ የሚባል ሰው አላቀውም በል ወይ ይቅርታ እንደዛ እንኳን ማድረግ አልችልም እንዴ ደግሞ ወደፊት አቋለው የምልበት ቀን ይመጣል ስለዚህ ተወኝ በቃ ተወኝ እንዴ እሺ በቃ
እንዳያልቅብን። እሺ በቃ አንቺ ልጅ ጥርስሽ ቀልድ እንጂ ሰው አይመርጥም ማለት ዝም ብሎ መገልፈጥ። ምን እንደሚለኝ አልሰማሽም? ወሬው ራሱ ከየት እንደሚመጣለት። ይኸውልሽ ረጋ በይ እሺ። ዝም ብለሽ ላገኘሽው ሁላ መገልፈጥ ጥሩ አይደለም። የምትስቂለትንም ሰው መምረጥ ጥሩ ነው። ቀልዱ ካሳቀኝ እኔ ከሰውየው ምን አለኝ? እና ላገኘሽ ሁላ ስትገለፍጪ እነሱ እኮ በዛው ልክ ጭንሽን የምትከፍችላቸው ነው ይመስላቸው። እሱን እፍ ነው እለዋለሁኝ። በቃ መልስ አታጪም አይደለ? ለማንኛውም ለምን እንደፈለኩሽ ባትጠይቂኝም እኔ ልንገርሽ። ብቻ ላገባ ነው እንዳትዪ እንዴ? ለማግባት ምን ከዛ እዚህ ድረስ አሩጦ አስመጣኝ። እዛው አላገባም እንዴ? ወንድ ጠፍቶ ነው? ቸኮልኩ አይደል? እሺ ታዲያ ምንድን ነው? እሺ ምን መሰለሽ እሺ ሰውዬው እንዴት ነው? ምን ነው ከቢሮ አይወጣም አልክ? ታታሪ ሰራተኛ ናት። ምን ይታወቃል። ለነገሩ እንደዚች አይነት ቆንጆ የስራ አጋር አጠገብ ስላለች መሰለኝ። መሰለኝ ማለት ምን ለማለት ነው? እኔ ምን ያንሰኛል? አረ እኔ ያንስሻል አላልኩም። ማለቴ አለ አይደለ ያዕቆቤ ቆንጆ አይደለው? ምን ይወጣልሻል? ያውም ልቅም ያልሽነሻ ደግሞ ጥፍጥ ስትይስ የምረን ነው ያዕቆቤ። ግን እኮ ብላኝ አታውቅም። እሱ ታዲያ እንዴት አላለኝም? አረ ወረኛ በይው። አንቺን እኮ የሚያውቅ ነው የሚያቅሽ። እውነትህን ነው። የሚያውቀው ነው የሚያውቀው። ቆይ እኛ መቼ ነው እድሉ የምናገኘው? አንተ ያልነካትና ያልደሳስካት ሴት የለችም እኮ እዚህ ምድር ላይ። ቆይሽ ምን እያስነካቸው ነው እንደዚህ ስር አድርገህ የምታስቀምጣቸው? እኔ ምን አባት ያውቄ ብለህ ነው በእናት እንዴ? እኔ እናቴ ስትወልደኝ ይሄ አለ አይደለ በቃ የሰው መውደድ ይስጥ የሚለውን ምርቃት እሷ የሴቶች መውደድ ይስጥ ብላ መርቃኛለች መሰለኝ። በቃ ሁሉም ባገኘበት ያዕቆብዬ ያዕቆብዬ ያዕቆብዬ። እኔ እንደው በሰው መወደድ እንዴት ችግር እንዳለኝ አታውቅም። እንዲህ እና ስታሳዝን በጣም ተቸግራል። አይዞ በጣም 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 ደግሞ በጣም የሚያስቸግረኝ ምን እንደሆነ ታውቃለህ? እንዴ እንደዛ ልጥፍጥፍ ብለው ያላንተ ብለውኝ አብረን ከተኛም በኋላ በሆነ ወር ይመጡና ሽቲ ነገር ለብሰው አረገዝን የሚሉኝ ነገር በጣም ነው የሚያናደኝ። እንዴ ያዕቆቤ ምርጥ ዘር ነው አሏቸው እንዴ? ያው ብሩክ አይደለ ለሁሉም ትበቃለህ ብሎ ይሆናል። ይኸውልህ እኔ ቤተሰብ ውርስ አውቆ ከሆነ ግን አለቀልህ። ያንተም የተናናሾች የሚወት ችግር ውስጥ ነው የሚገባው። ይህ ምክር በኋላ ለማታ ለጨብስ ይቆየን። አሁን ተነስ እንውጣ እባክህ፣ ምሳ እንብላ። እንደዚህ ዘጋጋት ይችንና መጣሁ እየሄድክ ጠብቀኝ። እሺ በቃ ደውልልሻለሁ። እሺ እርፍ። ጭራሽ ያዕቆብን ልጆቹ ቁጥራቸውን ሳናውቅ አንተ ደግሞ ልጨምርበት ነው? ምንድነው ደግሞ የምጨምረው እንዴ? ቆይ ምን ያወራው መስሎሽ ነው? እኔ ጓደኛዬን ያወራሁት። ውይ በእናትህ ያክስት ልጅ ትሁን። ለካት ነኝ። እንደዛ ካልክማ ትፎገራለህ። ለማንኛውም ያዕቆብን በጠዋትና በማታ በር ከፍተሽ አስገቢ ሲለኝ፣ እሱ ግን ምንድነው ስለው ጓደኞቼ እቃ ሊወስዱ ነው አለኝ። ልክ እኮ ነው። መውሰዶቸውንማ ወስደዋል። ወስደው አሳድገው ሲመልሱ እሱ አልቀበልም አለ እንጂ መስጠቱንማ እኮ እሱም እኮ ልክ ነው። ድሮ ሰማን ወንድም ነህና። ቆይ እሱ ሲስጥ አንተ ቆይ ምን ልሰጥ ነው? አንተ ገና ስራ መቼ ያስክና ነው? ውርስስ መቼ ተካፈለን? ያለውን የሰጠን ፉጋ ይባላል ሲባል አልሰማሽም እንዴ? ቆይ ግን ስለምን መስጠትና መሰጣጣት ነው የምታወሪው? ኧረ እባክሽ ልጅ ነሽ፣ ቀስ ብለሽ ደጊ። ኧረ እባክህ ልጅ እንደው የምፈልጉ ከሆነ መጀመሪያ አንተም እሱም አክስት እንዳልሆን እርዱኝ እሺ? ይህ ትምህርት ቤት ወስዶ ይገላግለኝ እንጂ ከአንቺ ጋር በምንም ልገላገል አልችልም። አታፍጭብኝ። አሁን ምን ትሰጣለህ? አንቺ ያን ካረግሽልኝ የኔ ውድ በቃ ምንም የሚያሳስበኝ ነገር የለም ማለት ነው። ስራዬን በአግባቡ መስራት እችላለሁ። ግን በቀላሉ አንላቀቅም።
ጠቀም ያለ ወረታ ትከፍኛለሽ። ተቆራጭ ነገር የምን ተቆራጭ ነው? እኔ ወገብሽን ታጥቀሽ ነው እንጂ የምትሰሪው መጎለትማ የለም። አንቺ አንዱን ቀጠና ይዘሽ ታሯሩጫዋለሽ። ብቻ ከኛ የሚጠበቀው ቢሮዎች ውስጥ እየገባን በቃ ስለ ስራችን ምናምን ማውራት ነው። ገባሽ? በቃ ይሄ ስራ በጣም አሪፍ ነው የሚሆንልን። አታስቢ። ይሄ መልኬ ለመቼ ሊጠቅመኝ ነው ታዲያ? አንድ ቢሮ ውስጥ ገብቼ በጥቅሻ ልቡን ሳጠፋው ከአቅሙ በላይ ጭነት አውርዱልኝ ካላለ ሶሊ ምን አለሽ ትይኛለሽ? እኔ የለውበትም። ደግሞ ምርቱ በማንኛውም ዘርፍ ያለ ድርጅት ስለሚፈልገው ያን ያክል ዋጋ መክፈሉ አስፈላጊ ነው ብዬ አላስብም። ደግሞ በኋላ ካላቀመሽኝ ብሎ ጉንተላውን መከራ ነው። ምን ጣጣለሁ? እንዳደካከም አይቶ መሸኘት ነው እንዴ? እንደዛማ አይሆንም። ከዛስ በዛ ምክንያት የሚመጣውን ችግር ምን ልታደርጊው ነው? ይገባኛል እንዴ? ስቀልድ እኮ ነው። ምንድን ነው? ምን ሰምታችሁ ነው ደግሞ? ማን ነው መጣለው ያለ ሰው አለ እንዴ? አንተው መተህ አረፍከው እንጂ። ቆይ ዛሬ ግን እንዴት በጊዜ መጣ? የሚመጣ ሰው አለ ማለቴ ሴት ትመጣለች ማለት ነው። ቆይ አንተ እኔ ከእንግዲህ በኋላ በር አልከፍትምም አልዘጋምም ብያለሁ። ኧረ ተው ወንድሜ፣ ኧረ ተው። ኧረ ለቤቱ እንኳን ትንሽ ፋታ አስጠው እንዴ። ዞሮ ነገ ላይ አብራችሁ አንድ የምትመጡት ቢያንስ ከዛ እንኳን ይረፍ እንጂ። ኧረ ተው እንዴ! ኧረ ተው እንዴ! ኧረ ተው! ምንድን ነው? እኔ ሰው ያላሰበውን አታሳስቡ እንዴ! እኔ በማታ ወደ ቤት የመጣሁት በጊዜው ከእናንተ ጋር ከወንድሞችና ከእህቶቼ ጋር ልጫወት ነው። እናንተ ግን አይደለም ልትጫወቱ በነገር ትጠብሱኛላችሁ እንዴ! ምንድነው? በር እየተንኳኳ ነው እንዴ? እኔ ምንም አላቀልህም። ቢንኳኳም ግን የማርያም ብቅል እየፈጫው ነው ብትል ይሻላል። ማንን ነው ደግሞ በማታ የቀጠርኩት? በማታ እመጣለሁ ያለችኛለች እንዴ? አረ እነዚህ ሴቶች ሊያሳብዱኝ ነው አሁን። እሱ ውይ፣ እንደኔ ግን ጸበል ብገባ አሪፍ ነው። እየጀመረህ እኮ ነው። ጀመረ ማለት ሳይንኳኳ ተንኳኳ እኮ እያልክ ነው። አይ ያው መስሎኝ ነዋ። ደግሞ የምላስ ወለምታ እንደሚባለው የጆሮ ወለምታ ነው። ኧረ እባክህ ቀለድክ? ወይኔ ታሸው የኔ ውድ እርግጠኛ ነሽ አይደል ያልኩሽን ያደረግሽ? ምን ነው ልታምኚኝ አልፈለግሽም? እንዲህ እንገነ ነገር ላይ ስቀልድ ታውቂኛለሽ? ኧረ ተይ ቶሎ ትጋስ በይ። መቼስ ነገሩ ለኔ ምን ያህል አሳሳቢ እንደሆነ ታውቂያለሽ አይደለ? በደንብ ደግሞ የእውነቴን ነው ያሰብሽው ሁሉ እንደሚሆን። በቃ አሁን ያለምንም ሀሳብ ያለምንም ጭንቀት ስራችንን መጀመር እንችላለን ማለት ነው። ቻፓው እንደገባ ለጉድ ፈታ እንላለን እንዴ! ሊያውም ቀን በቀን ግን ስራውን ስንጀምር አይደለም ፈታ ለማለት ሰዓት ራሱ ለማየት ጊዜ የሚኖረን አይመስለኝም። እሺ ቆይ ተናገሪ። የሆነ ነገር ማድረግ አለብን እስቲ ያልነበር? ይሄው እሺ ተናገሪ። ማድረግ አለብን እንጂ የምናደርገውን አውቃለሁ እኮ አላልኩም። እሺ አሁን ምንድን ነው የምናደርገው? የሆነ ነገር ካላደረግን እኮ ወንድማችንን አይናችን እያየ ልናጣው ነው። ቆይ ግን የምለው ገብቶሻል አይደል? ስታይ ደነዝ መስላለሁ እንዴ? ወይስ እንደነ እንትና ራሴን እንደዚህ መነቅነቅ አለብኝ? እስቲ ትንሽ ፈገግ በቃ እንደሱ ፈገግ ገብቲ ቁጭ እነሱን ተቀልጃለሽ እንዴ? ምንም ብናደርግ ልጁ ምንም አይቀየርም እንዴ? ምከረው እምቢ ካለ መከራ ይምከረው ነው። ወንድምሽ ካልሆነ ነው። ወንድምሽ ከሆነ እኮ መከራውንም አንድ ላይ እኮ ነው የምትጋፈጪው። ገና ለገና መከራው ልንጋፋ አይደል እንዴ? አዎ ይኸውልህ
እኔ ቆንጆ ሀሳብ አለ። ጤነኛ ሀሳብ ከሆነ ይመቸኛል። ንገሪኝ። ሄሎ ብሩኬ፣ ያው መጣሁ። በቃ ጨረስኩኝ። ያው በቃ ጨራርሻለሁ። የሆነ ዶክሜንት እያገላበጥኩኝ ነበር። እሺ በቃ መጣሁ። እሺ በቃ ሀኒ፣ ምን እየሆንሽ ነው? ጣፋጭ መሆኔን ከነገርከኝ በኋላ ልረሳው አልቻልኩም። ጣዕሜቱን ያክል እንደሆነ ማወቅ እፈልጋለሁ። እንዴ ታዲያ መቼም ቀማሽ ይኖርሻል አይደል እንዴ? እሱ ይንገርሻ። እኔ ምን ቤት ነኝ ታዲያ? ያዕቆቤ፣ የሚያውቅ ሰው ያውቃል። እሺ አጅሬው ዶክመንት መፈለጉ ነው ብሩኬ። እኔ ምን ላድርግ? እሺ ምን ላድርግ? ያው ሴቶቹን እያያቸው አይደል እንዴ? እኔ አሁንስ ለነሱ ስሌት ልሂድ? የትም ሂድ፣ ግን ይኸውልህ ዛሬ ጋባዥ አንተ ነህ። ይሄ ሁሉ ሰዓት ጎልተኸኛል፣ በዛውም ትከሰኛለህ። እንደውም ዶክመንት ፍለጋው እንዴት እንደነበረ በዛው ጣዕሙን ታስረዳኛለህ። በል ተነስ፣ ውጣ አሁን። እሺ የምሬን እኮ ነው የምልህ። በጣም ነው የሚገርም። በቃ ፍትት ያለ ነገር ግን አንተን መጠንቀቅ መቻለን አለ። ወይኔ ጓደኛዬ ያዕቆብ፣ ያውልሽ ንፍር የሚያደርገኝ ልጅ። ውይ በእናትሽ፣ እኔ ከወንዶች ጋር መቀላቀል አልፈልግም። አርፈሽ ተቀመጪ። ሰላም ብቻ ልበላቸው ፕሊዝ። እንዴ አንቺ ዋው እንዴት ነሽ? አልገኝም ብለህ ይኸው ዛሬ ተያዝክ። ኧረ ያብዬ ለምዬ መሆኑ ነው እንዴ? አንቺ አይደለ እንዴ ጠፋሽብኝ? ስንቴ እባክሽን እያልኩ ስከተልሽ ልቤ ረግጠሽ አይደል እንዴ ስትሄጂ የነበረው? አሁን ግን ይኸው ተያሸ። እንደውም ቆንጆ ሰዓት ላይ ነው የመጣሽው ጓደኛዬ። የነብርን ጭራ ከያዙ አይለቁም አይደል የሚባለው? ቁጭ እንዲያው እኛ ደግሞ እንኳን ለቦክስ ለመድፍ የማንመለስ ሰዎች ነን። ሁሉንም ነገር እንጋፈጣለን። ኧረ እኖረዋለን። ኧረ ከሴት ጓደኛዬ ጋር ነኝ። እሷ ወንዶች መቀላቀል ብዙም አይመቻትም። ምን ማን ስለሆነች ነው እሷ? ግድ የለሽም፣ እኔ ጆሮዋን ይዤ አንጠልጥዬ ነው ማመጣት። አንቺ ቁጭ ብቻ አሳልፍኝ። እንዴ አንቺ ለማንኛውም ቁጭ ምንም አያሳስብሽ። ቆይ እኔ የምለው አንቺ ማን ስለሆንሽ ነው አልመጣም የምትይው? ወንድ ልጅ ሰንዝሮ አይመለስም ትሉ አይደል እንዴ? ከጆሮዬ ብትጀምር አይሻልም ነው ወይስ የተናገረውን ከማያደርግ ፈሪ ወንድ መካከል ነህ? ኧረ ጆሮ እየሰማሽ ነበረ። ቆይ እኛ አነቃቂ ንግግር መናገር አንችልም እንዴ? አሃ እያነቃቃኸኝ ነው እንዴ? ማለቴ አንገትሽን፣ ትከሻሽን፣ እጅሽን ብቻ በእኔ እጅግ ቃቃቃቃ ነው የማደርገው። አሃ ይሄ ብቻ ነው ሙያ? ያው ስለ ራሴ ብዙ መናገር ስለማልወድ ነው። በነገራችን ላይ በማሳጅ የአይሶ ሰርተፍኬት አለኝ። ድብርት፣ ጭንቀት ምናምን የምትዩ ነገር እኔ ጋር ቦታ የላቸውም። ገና ሰውነቴ እንደነካሽ ሞተሽ እንኳን ቢሆን ቅስቅስቅስቅስ ብለሽ ወደ ህልም ዓለም ነው የምትመለሽው። በጣም በሚያስገርምሽ ሁኔታ ደግሞ አሁን ያንቺን ሰውነት ብነካው እንቅልፍ አይደለም ወዲያው እየሞትሽ ስለሚመስልሽ ኑዛዜ ምናምን መናዘዝ ነው የምትጀምሪው። ቆይ እንቅልፍ አለመተኛቴን በምን አወቅ? መቼስ በዚህ ፍጥነት አልነገረችህም አይደል? ወይስ ታውቀኛለህ?
በደንብ አታውቂኝም አልኩሽ እኮ። ጠጋ ካላልሽኝ በደንብ አታውቂኝም። በደንብ እንተዋወቅ። ያዕቆብ እባላለሁ። ተዝናኑ እንጂ ምንድን ነው ርብቃ መጥራለች እኮ። ደህና ዋላችሁ። ምን እያደረጋችሁ ነው? ጸጥታ ይከበር። ግምገማ እያደረግንለት ነው። የማጣራት ስራ እየሰራን ነው። ምኑ ነው የምታጣሩት? ደግሞ የልጄ ማን ነው? ከየት ነው የመጣው? እኔማ ዘንቦ ነው ብዬ ነበር። እሱ ግን ያዕቆብ አባቴ ነው፣ አንተም አጎቴ ነህ፣ እሷም አክስቴ ነች ብሎ ድርቅ አለ። አረ ተው እንጂ። ቆይ ያዕቆብ የፈለገ ልጅ ቢሆን ቆይ ይሄ እድሜ በኪሱ የሆነ ሽማግሌ ልጅ አክስቱ ልባል ነው? ምንድን ነው የምትሉት? ያዕቆብ አባቴ እሱ ነው አንተ? አይ እኔ አይደለሁም። ምንድን ነው የምትቀልዱት ቀልድ እንዴ? ማን ነው? ከየት ነው የመጣው? ምንድን ነው? አይ ቴድሮስ ያዕቆብ ነው የሚባል። አቺ ከምትኮለጅ ሄድሽ አከፍችም እንዴ? በር አልከፍትምም አልዘጋምም ብያለሁ እንዴ። ቆይ አንቺ አልከፍትም አልዘጋም ያልሽው ለያዕቆብ ሴቶች ነው። እዚህ ቤት ከያዕቆብ ሴቶች ውጪ ሌላ ሰው አይመጣም እንዴ? ከያዕቆብ ሴቶች በስተቀር በራን ኮክቴ የሚያክሰዋል እንዴ? ቆይ አረገዝን ተረገዝን እያሉ ለምን እኔም በአምሮት ይገሉኛል? ቆይ አንቺ ደግሞ ምንድነው የሚያምርሽ? ፒዛ ብትል በርገር ብትል ቺዝ ብትል እንዴ ለምን ምራቄን ያስጡኛል? በይ በይ በቃ በቃ። በሌለ ውሃ ደግሞ እዚህ ምራቅሽ አርቆ እንዳትሞች እሺ? አባዬ እንዴ ጭራሽ ያዕቆብን ሪከርድ አሻሽለ ቤት ድረስ በራን ኮክቶ የሚመጣ ልጅ አደረስክ? አንቺ ዝም ብለሽ አዘባቂ። አንተ ደግሞ ቆይ ስተኝ እኔ አባትህን እመስላለሁ እንዴ? እመስላለሁ ወይ? ተናገር እንጂ። እንዴ አባቴ አይደለ እንዴ? ያዕቆብ እኮ አባቴ ነው። ወይስ አባቴ ውስጥ ነው? ኧረ ተከታዩ የፈለገ ብላ ትላካ እንዴ? እና ከተማው ላይ ያየው አንድ ያዕቆብ ነኝ እንዴ? አንተ ደግሞ አባትን ውስጥ ባልሽ ብለህ ተጎትተህ ትመጣለህ እንዴ? አሁን እኔ እናንተ ምናችን ነው የሚመሳሰለው? አይገርምም? ማሚ እኮ ነች እኔ የገረመችኝ። ቢያንስ እንኳን ሰው እንኳን አትመርጥልኝም እንዴ? ዝም ብላ ካገኘችው ነው እንዴ ወለደችው? ምን እንዳሳሰበኝ ታውቃለህ? አሁን ለጓደኞቼ አባቴ እኮ ነው ብዬ የምነግራችሁ እንዴት ነው? ስነ ስርዓት አተ ስነ ስርዓት የለም እንዴ? እናትህ ስርዓት አላስተማረችም? እሷ ስርዓት የላትም እንዴ? እንዴ እኔ ያንተ አባት አልሆንኩም እንጂ አባት ለመሆን ደግሞ ምንድን ነው የሚያንሰኝ? ምን የጎደለኝ ነገር አለ አባት ለመሆን? እስኪ ልናይ አይደል? አሁን ክፍሌን ፈልግልኝ። እንቅልፌን ሳታስተኛኝ ነው ያመጣች። እኔ ጠፋ ትሰሙልኛላችሁ አይደለ? ይኸውልህ ካመጣህበት ወስደ መልስልኝ እሺ? ምን ዝም ትላላችሁ ደግሞ? አትናገሩም እንዴ? ኧረ የሆነ ሀሳብ ስጡ። ያው በልጅና በአባት መሀል ጣልቃ አይገባም ብለኝ። አዎ እንዴ እንጂማ እኮ እኛም እኮ ደንግጠናል እንዴ። መብትና ግዴታ የማቁሰው እንዴ ጭራሽ ካራቴ ምናምንም አስተምራን የላከችህ? ማሚ አባት አይደለም ካለ ዲኤንኤ ማስመርመር ትችላለህ ብላኛለች። እርፍ! ይኸውላችሁ ይሄኔ ነበር አፍራሽ ግብረ ኃይል መምጣቱን ማመን ያለባችሁ። ዲኤንኤ
የኔ ውድ እንዴት አደርሽ? ለነገሩ አግዳል ምን ያህል ጥሩ እንደነበር ያስታውቃል። ጓደኛዬ በጣም ነው ያፈርኩትኝ። በጣም ይቅርታ አድርጊልኝ። እኔ የሆነው ነገር ምንም ሊገባኝ አልቻለም። ቆይ አንቺ አብረሽ ልትሆኚ የምትፈልጊ ልጅ አልነበር እንዴ? ከምን የሆኑ ነገሮች የተገለባበጡት? በጣም ግራ ገብቶኛል። ካልሽስ ይቅርታው የኔ ነው። ድንገት ከማታውቂው ሰው ጋር ትቼሽ መሄዴ በሰዓቱ አንቺ የነበርሽበት ስሜት ደስ ብሎኝ ስለነበረ ልረብሽሽ አልፈለግኩም። አላስደበርሽ ማለት ልሩቂ? አይ እኔ እንኳን አልደበረኝም፣ ግን እሱ እንደደብረው ፈርቻለሁ። ጠዋት ስንነሳ ነቅቶ ሲያይኝ ግራ ተጋብቶ ነበር። ምንም ሳናረግ ስለተኛን ገርሞታል። ለዛ ነው ቁርስሽን ብቻሽን ያስበላሽ? አይ በጣም ተደጋጋሚ ስልክ ሲደወልበት ነበር። የሆነች ልጅ ነች የደወለችለት። እህቴ ነች አለኝ። ከወንድምና ከእህቱ ጋር ነው እንደሚኖረው። የዘንድሮ ወንድ ልጁ ልትሆን ትችላለች። ይሄኔ ሼም ይዞት ነው እንዴ? ምን ችግር አለው? ምን ያስደብቀዋል? ልጅ እኮ ጸጋ ነው። እሱን ያየ ነው የሚያውቀው። በያሁን ከቢሮ ቢሮ እንገላታ። ሳሊ ከሱ ጋር ብደዋወል ይደብርሻል እንዴ? ስልኩንም ሰጥቶኝ ነበር፣ ግን ድንገት አንቺ ታስቢው ከነበረ ብዬ ፈርቼ ነው። ሴትዮ እኔ ያፈስኩትን ረሳሽው እንዴ? ያበደ ምርጥዬ ልጅ ከሆነ ያፈስኩት። የኔ ውድ ከኔ ጋር ከመከጃጀል ያለፈ ሌላ ምንም ግንኙነት የለንም። ያም ደግሞ ለመቦዘን የተያዘ እቅድ ነበረ። ቆይ ግን ያን ያህል ተመችቶሽ? እንደኔ ይህ ውሳኔ ሌላ ጣጣ የሚያመጣ ይመስለኛል። በቃ ነገሩን፣ ጨዋታውን፣ ቁም ነገሩን በሂደት አጥኖ ማየት ይሻላል። አዎ ቢያንስ እንኳን ይህን ልጅ እኮ ያመጡት ለቀልድ እንኳን ቢሆን ሲመሻሽ ልጃችን ብለው መውሰዳቸው አይቀርም። ግን ደግሞ ይህ ልጅ የምር ያንተ የወንድማችን ከሆነ ደግሞ እኛ እያለን ለማንም ማሳልፈን አንሰጥም። እንዴ እናንተ ያማችኋል እንዴ? እንዴት ብዬ ነው እናንተን ማስረዳችሁ እንዴ? እኔ ልጅ የለኝም። ምን እዚህ ያረገዝን ምናምን እያሉ የሚመጡትን አይታችሁ ነው እንዴ? ስማ እነሱ እኮ ዝም ብለው ይቺ ውርስ ምናምን አላቸው ምናምን ሲባል ሰምተው እሷን እኮ ለመካፈል ብለው ነው እንዴ? የሚዛና አንዱ አካል ተልኮ ምናምን ያለው ሰው ይሆናል። እና ታዲያ ለውርስ ከሆነ ምን አስቸኮላቸው? ዞሮ ልጅ ከሆነ የአባቱ ንብረት የእሱ መሆኑ አይቀርም። ወይኔ እንዴት ብዬ ነው ማስረዳችሁ? በቃ ቶት ችግር የለውም። ፖሊስ ጣቢያ ሂጅ ቀጥታ ሰጠዋለሁ። አንተ ደግሞ ለመስጠት ምንድን ነው እንደዚህ የሚያወራሩት? በቃ ልጅ ከሆነ ተቀብለን እኔ አክስቱ ሆናለሁ፣ ታሪ ደግሞ አጎቱ ይሆናል። በቃ ይኸውልህ እኛ ያልከበደን አንተ አባት መሆኑን ምንድን ነው የሚከብደን? አንቺ ትቀልጃለሽ። እንዴት ነው ደግሞ የሚገለፍጠው? ቆይ እሺ እናቱስ እንዴት ነው ልትታወቅ የምትችለው? ይኸውልህ ይሄ ነገር ደግሞ በምን ማወቅ ትችላለህ መሰለህ? ልጄ ምናምን እያልክ በቃ በፍቅር ጠይቀው። ጭራሽ ልጄ? አቤት አባዬ። ይደደደደ አንተ የሙከራ ነው ይሄ። የሙከራ ስርጭት የማይለኝ የሙከራ ልጅ ይሆን እንዴ? የሙከራ ልጅ እንደ ያዕቆብ የኔ ሰፈር አለ የነበረው ጭንቀት ነበር። ይኸው አንዷ ልጄ ብላ መጣለች። አሁን ሁሉም ከማናንሽ እያሉ ይተለተሉላል። ለነገሩ ሊጸጋ ነው። ኧረ እባክህ ሊጸጋ ነው። ጸጋ የሚሆነው በትዳር ካገባሃት ሴት ሲሆን ነው። እች እኮ ሚስቴ አይደለችም። ሊጸጋ ነው ይለኛል። ችግሩ ያለው እኮ አንተው ራስህ ጋር ነው። ይኸውልህ ችግሩ ምን መሰለህ? ዝም ብለህ ከማታውቃቸው ሴቶች ጋር እየሄድክ መተቃቀፍ ቀይ ነው ችግሩ። ቆይሻው ምን ልታደርግ ነው? ምን አውቃለሁ ምን እንደማደርግ እንዴ? እኔ እኮ አንዱ ቀላጅ በኋላ ላይ እኔ ነኝ አባቱ ብሎ ይወስደዋል ብዬ ብጠብቅ መሻሽ። ልጁ ደግሞ ሽጉጥ ብሎ ላይ ነው የተኛው። እንዴ ጠዋት ራሱ ወደዚህ ስመጣ በመከራ አላቅቄው ነው። ምን ማድረግ እንዳለብኝ ራሱ አላውቅም። ስማ ገንሽ የትላንትና ወዳጅ ኮቹን አናገኛቸውም? ኧረ እባክህ እነሱም ሌላ ልጅ አለ ብለው ሊያመጡ። ስማ ይኸውልህ ከዚህ በኋላ እንደዚህ አይነት ነገር አልሞክረውም። ለምን ቆርጬ አልጥለውም? እንዴ እኮ የሚመቸኝ ወኔ ነው። ትንሽ ስትቀመቅም በቃ ይሄን ሀሳብህን ቀይረህ ባስማትም ቢሆን ታሳድገዋለህ። ገልፍጥ አንተ ምን አለብህ? እኔ ግን ሰላምዬ በጣም ንፍቅ ብላኛለች። ትላንትና ማታ ረጅም ሰዓት ነው ብታይ በስልክ ስንጀናጀን የነበረው። ምን እንዳለችኝ ታውቃለህ?
ብሩኬ እራቱን በላ ግን ኖርማል ነው። ለምን እራት አንበላም አለች? ታዲያ እንደዚያ ከሆነ አገኛታ። በቃ ሽቶውን ፏፏ ብለህ ታጥባ አገኛት። እኔ ግን አልሞክረውም። እሺ ብቻህን ነው የምታገኛት። እኔ ከዛ ጡጦውን ካልጣለ የልጅ ሽማግሌ ጋር ተገናኝቼ እናት ማናት እያልኩኝ እየተዳረቀን እናመሻታለን። ብሩኬ ደግሞ ጓደኛዋ መኳለች። እሷ ደግሞ ታውቃለህ አንተን ማግኘት ትፈልጋለች። እንዴ ያቺ ቆንጆዋ ልጅ? አዎ በእናትህ ስልኳን እኮ ስታይ ነበር። ከዚህ የልጅ ሽማግሌ ጋር ስዳረቅ እኮ ሳልደውልላት ቆየሁ። እንዴት ነው መሄድ አለብኝ አይደል? አዎ ግን እሺ ጡጦ የሚጠባውስ ልጄ? እሱ አክስቱ ትንከባከቧለች። ና እንሂድ እንሂድ። ነቃሽ? አስተኛኝትሽ እኮ የምትነቂ ማትመስል እንዴ። መቼ አስተኛኸኝ ታዲያ? ነገ የምታገኘኝ አልመሰለህም እኮ። ይህንን ሁላ ካስታወስሽማ አልሰከርሽም ነበር ማለት ነው። አዎ የምረሳው ትዝታ እንዲኖረኝ አልፈልግም። አንተን በደንብ ማወቅ እፈልጋለሁ። ያዕቆብ እባላለሁ። ይቅርታ ቶሎ ወደ ቤት መሄድ ስላለብኝ ነው። እሺ አንድ የሆነች ጉዳይ ነበረች። ሁሌ እንደዚህ ባይሆን ግን ደስ ይለኛል። ማለት ብንደዋወል፣ ሻይ ቡና ብንል፣ አንተን በደንብ ማወቅ እፈልጋለሁ። ያን ያህል እኮ ጥሩ ሰው አይደለሁም። ማለት እኔን ለማወቅ የሚያጓጓ ምንም አይነት ስብዕና የለኝም። ሰላም ስለኔ ያልነገረችሽም እንዴ? ተጫዋች እንደሆንክ ጆፌ ጥለህባት እንደነበር ምናምን ነግራኛለች። ግን ለምን ሶስተኛ ሰው ጣልቃ እናስገባለን? ስለ አንተ ራስህ አትነግረኝም? እሺ በደንብ እነግርሻለሁ። ሴትዮ ያምሻል እንዴ? ቆይ እኔስ ጀመር ከመች ጀምሮ ለሊት ተነስቼ ምግብ በልቼ የማውቀው? ታዲያ ማን የበላው? ቴዲ እንዳለ ቴዲ ደግሞ ታጋጥሟል። አንቺ ቆይ ግን መንፈስ ገብቶ በልቶት ይሆን እንዴ? እርግጠኛ ነሽ አንቺ አልበላሽም እንዴ? እኔ በባላ ኖሮ ምንድን ነው የሚያስጠብቀኝ? ደግሞ ብትጠይቀኝም እኔ ነኝ የበላው ብዬ መልስልህ ነበር። ልክ ነሽ። በቃ ይኸውልሽ መንፈሱን ጥሪውና እናውራው። እባክህ ራስህ ሂድና ጥራው። ምንድን ነው ጎረምሶቹ ምንድን ነው የምትጨቃጨቁት? ኧረ እንኳንም መጣ።
አረ ያለች ገባና ብላ በለው እንዴ እጃችን ላይ ሞቶ ደግሞ በረሃ ሌላ ጣጣ እንዳይመጣብን። ልጁ እስካሁን ወደ ቤቱ አልሄድም እንዴ? ቆይ የሆነ እሱንና ቆይ እስካሁን ምግብ የሚባል ነገር አልቀመሰም? ያማቸዋል እንዴ እናንተ? ቆይ ተረጋጋ። እኛማ እኮ እንደው የምናደርገው እንኳን እኮ ቢጨንቅን ከልጅነት ጀምሮ ምንድነው የምትወደው ምግብ ምንድነው ብለን ሰርተን ብንሰጠው አልበላም ወይ ፍንክች አለ። በሰፈሩ ሽማግሌ ቢለንበል ምን ሆነ ነው ሲባል እኔ በአባቴ እጅ ካሉ ምግብ ንክች አላደረግም ብሎ ግግም ብሏል። እንግዲህ ገባና የሆነ ነገር በለው። የአባት ፍቅር የተራበ ማለት ይሄ ነው። ኧረ ጦርነቱ ተጀመረ። ቆይ ግን አንዴ ያላመኑ አባትን በል እንደ ረሱን ምን ማለት ያው ጦርነቱን ነው። አለቀን ዛሬ። ስማ ቤቢ፣ ማን ነበር ስምህን ያልከኝ? ቴድሮስ ያዕቆብ። እሱን ይኸውልህ መታወቂያ ምናምን ስታወጣ ትጠቀምበታለህ። ያዘው። እሺ። ለምንድን ነው ምግብ አልበላም ያልከው? እናቴ አባትህ በልቶ በእጁ ካላበላ እንዳበላ ብላኛለች። የእናቴን ቃል ደግሞ ማጠፍ አልፈልግም። ተው እንጂ እኔ ስራ ፈትነኝ እንደ አንተን ቁጭ ብዬ ሳበላ የምውለው። ስራ አጥ መሆንን አልነገረችኝም፣ ግን አንተ እንድታበላኝ ነው የነገረችኝ። እሺ ሌላስ የነገረች ነገር የለም? ቃል ያስገባችልህ ነገር ምናምን? አባትህን ጠብቀው ብላኛለች። እዲዲ እሱ ነበር የቀራችሁ። ጭራሽ ቦዲጋርድም ልትሆነኝ ነው? አይደለም፣ ከሌላ ሚስት ነው የምጠብቅ። ከእናቴ ውጪ እንዳታገባ። እርፍ። ይኸውልህ አሁን ተነስተህ ምግብን ትበላለህ። ከዛ እናትህ ጋር ቀጥ ብለህ ሄደህ አባቴ አይደለም ብሎኛል ትላታለህ። እሺ። አንደኛ አንተ ካላበላኝ አልበላም። ሁለተኛ እናቴ ሩቅ ሀገር ነው ሄደችው። ሶስተኛ አባቴ ነህ። ደሜን ውሰድና አረጋግጥ። እባክህ ዘር በለ ወደዛ። ይቀልዳል እንዴ? ይሄ ዲኤንኤ ማስፈራሪያ ያደረጋችሁት እንዴ? ለዲኤንኤ የማወጣውን ለአንተ ማሳደጊያ ባውሎ አይሻለኝም እንዴ? እንዴ እሺ አሁን ታበላኛለህ አታበላኝ? የኔ ውድ ደህና ነሽ? ግን ቀኑ ሙሉ ዝም ብለሽ ነው ያልሽው። ደህና ነኝ ሰላም። እኔ የምልሽ ስለ ያዕቆብ አንቺ የምታውቂው ለየት ያለ ባህሪ ያለ እንዴ? አልገባኝም። ለየት ያለ ማለት? እኔ እንጃ። ብንቀራረብ ስለው ቶሎ ትጠይኛለሽ አለ። ያው ትንሽ ዱርዬ ነው ነግሬሽ የለ? የማታውቂ መስሎት ፈርቶ ነው እንዴ? ለምን ይፈራል? ወዶሽ ይሆናላ። አውርቄ የፈራው አንቺን ነው። ያ ማለት እየተጠነቀቀልሽ ነው። እንጃ አይመስለኝም። የሆነ የፈራው ነገር ብቻ አለ። እስኪ ለማንኛውም እናያለን።
ሁሉም ፋብሪካ የምርት እጥረት ገጥሞናል ብለዋል። ምን ማለት ነው እሱ ደግሞ? እንዴ አሁን ነው እንደሚነግሩን ታዲያ? በዚህ ሰዓት ከየት ነው የምናመጣላቸው? መጀመሪያውኑ ሪፖርት አያደርጉም ነበር እንዴ? እንጃላቸው። ምናልባት ጊዜ አጥተህ ስላልጎበኛቸው ይሆናል። አንቺ ደግሞ ምን እያልሽ ነው? የምትናገሪውን ታውቂዋለሽ? ምንድን ነው? ደህና ነሽ ግን? እስቲ ምንም የተቀየረ ነገር የለም? ለውጥ አይታይህም? ብቻ አረገዝኩ ልትይኝ እንዳይሆን። ውሳኔህን እንኳን እንዳላቅ መች እድል ሰጠኸኝ። ቢሮ አትገባም፣ ብትገባም ሰው አያጣህም፣ ስደውልም ይኸውልሽ ማነሽ ሀና፣ ለምን የሆንሽውን በትክክል አትነግሪኝም? ምንድን ነው የሆንሽው? እርጉዝ ነበርኩኝ ግን አስወረድኩት። ይህ ሁሉ የሆነው ደግሞ ባንተ ነው። ኃጢአት ነው ያሰራኸኝ። አክስቴ በእናትሽ አጮች። እሺ ይቅርታ እህቴ በእናትሽ አጮች። ቆይ አንተ አይደክምም? ኧረ አይደክመኝም። እኔ ግን ይደክመኛል። አክስት አይደለሁም? ትልቅ ሰው እኮ ይደክመዋል። በቃ እንደውም ከእንግዲህ በኋላ አክስት ነኝ። እሺ ሊያደርቀኝ ነው እንዴ? ግን ከዚህ በኋላ እኛ ጋር ነው የምትኖረው? ማለቴ እናት አትወስድም? አልፈልግም። እኔ ከአባቴ ጋር ነው መኖር የምፈልገው። የስ ልጅ እንደውም ታናሽ ወንድሜን ትምህርት ቤት ይዤ እሄዳለሁ። ከዛ አንድ ሰው ትምህርት ቤት ቢነካ አጋጭልሃለሁ። እሺ ደግሞ እኔንም የሚመቱኝን ሰዎች ትፈነክትልኛለህ። እሺ ፈሪ መሰልኩሽ? አንድ ሰው ወንድ የሆነ ይንካሽ እፈነክተዋል። ቶሚንጀሪ ልክፈትልህ አይደል? የይጥና የድመት እኔ ህፃን መሰልኩሽ እንዴ? እሱ እኮ ለፋራ ህፃኖች ነው የሚከፈተው። ድሮስ አንተን እንደ ልጅ ማየቴ ይሳት ነበር ለአንተ መክፈት። ሰላም ነው? ሰላም ነው ያለች ልጅቷ። እሺ ምን ሆነሃል? ፊት ተቋቆረብኝ። ውሎ ስራ አሪፍ አልነበረም? አይ ደህና ነኝ። እባክሽ የሆነ ስራ እየሰራው ነበር እና ስራው እንደዚሁ ዝም ብሎ አልስተካከላለና ትንሽ አሳሰበኝ። ለዛ ነው። እንዴት ነው እናንተ ጋር? አይዞን፣ ስራ እኮ ሁሌ አሪፍ አይሆንም። እኛ ራሱ ስንት ቆይተን ዛሬ የሚገርም ስራ ሰራን እና እኔ ስራ ስልክ የጠበኩኝ ነው፣ እሄዳለሁ። አብራችሁ ነው ዛሬ የምትቆዩት? እንዳይደብረህ። ቆይ ምንድን ነው እንዴ ስራችሁ? አስመጪና ላኪ ምናምን ናችሁ መሰለኝ። ከኢንቨስተሮች ጋር ነው የተገናኘሁት ወይስ ዲያስፖራዎች ናቸው? ሴልስ ነገር ነው የምንሰራው። ውክልና ወስጄ ጨርቃ ጨርቅና የቀለም ማምረቻ ጥሬ እቃዎችን አስገባለሁ። ግን ገና መጀመሪያ ነው። እየቀለድሽ አይደለም? የምርሽን ነው አይደል የምትነግሪኝ? እንዴ በዚህ ቀልድ እንደ ያቆቤ አልገባሽም እኮ ርብቃ። እኔ የምሰራበት ካምፓኒ የጥሬ እቃ አቅርቦት ችግር አጋጥሞት ለመዘጋት ከጫፍ ላይ ነው ያለው። እናንተ እንደዚህ አይነት ነገር የምትሰሩ ከሆነ ምናልባት ፕሮፋይልሽን በደንብ የምትነግሪኝ ከሆነ እኮ ያው ለእኛ የሚስማማ ነገር ካላችሁ ለምን ሌላ ሰው እንፈልጋለን? እናንተ ነው አንመርጥም እንዴ? ደስ ይለናል። እሺ እስቲ ንገሪኝ ባጭሩ። ስላወቅ በጣም ደስ ብሎኛል። እኔ ግን በጣም ነው ያዘንኩት። ለምን? አራውቄ ነው። እኔም በጣም ነው ደስ ያለኝ። ዛሬ በጣም ደስ ብሎኛል። የህይወቴ ትልቁ ምለው ምዕራፍ አንድ እርምጃ የተራመደበት ቀን ነው እና ይሄን ደስታዬን ትጋራኛለህ ብዬ ነበር ያሰብኩት። አዎ እኔም እኮ ደስ ይለኛል። ግን ያው ከፊታችን ብዙ ቀኖች አሉ አይደል? እና ደግሞ ይሄ ደስታ አንሶላ ከመጋፈፍ ከሚገኘው ደስታ ጋር ሲነጻጸር የሰማይና የምድር ነው። እሺ
እና ኬቱን ጀምር ታዲያ። ሩም ከመያዝ እንጀምር። እሱ ይቀርማል መሰለኝ። Yes, let's do it. ምንም ወሬ አልፈልግም። አሁን ውጪ። ምን እንደተፈጠረ ንገረኝና አውጣልሃለሁ። ደግሞ እኮ ምን እንደተፈጠረ አውቃለሁ። አይቻልም። በቃ ምንም አላይሽም። አሁን ውጪ ልተኛበት። እንዴ ወንድሜ እኮ ነህ። እንደዚህ ስትሆን ጸጥ እንድልህ ነው የምፈልገው። አሁን ምን እንደተፈጠረ ንገረኝ። ደግሞ እኮ አይን አብጧል። በበረዶ አሽላለሁ። እሺ እሺ። አሁን ምንድን ነው የተፈጠረው? ያዕቆብ ይህንን ነገር ካወቀ ምን እንደሚፈጠር ታውቃለህ? እሺ ግን ምንም ቢፈጠር ለያዕቆብ እንዳትነግሪው። እሺ ምንድን ነው የተፈጠረው? አልነግረውም። በጣም እየወደድኩት ነው። ይሄ ቋንቋ ላይ አግባባን ይችላል ወይ ደግሞ ካንተ ጋር በሆኔ በጣም ደስተኛ ነኝ በሚለው ሰደው ምርጫው ለኔ ብትይው አይሻልም? ግን ደህና ነሽ አይደል? ዱርዬ እንደሆን ካውቃለሁ። በህይወት ውስጥ ብዙ ሴቶች እንዳሉ ማውቃለሁ። ሌላ ስላንተ እንዳላቅ የፈራኸው ነገር ምን እንደሆነ ግን ሊገባኝ አልቻለም። ስለ ሴቶቹ ከሆነ በደንብ አውቃለሁ። እኔ ከነሱ የተሻልኩ ከሆንኩ ከሁሉም ልነጥቅ እችላለሁ። ሮማንሷን በጣም ወድጃታለሁ። በቃ አሁን እንነሳ። ንገረኝ። ቆይ ምንድን ነው ስላንተ እንዳላቅ የፈራኸው ነገር? ኦኬ፣ ሁሉንም እኮ በጊዜውና በሰዓቱ ነው የምናውቀው። እንወቅ ብለን የምናውቃቸው ምንም ነገር የለም። ገባሽ አይደል? እሺ በቃ እንሂድ። አዎ፣ ምን አንቺ ልትነግሪኝ የፈለግሽው ነገር አለ? አይ የለም፣ አሁን ጊዜው አይደለም። ጊዜው ሲሆን ሁሉንም ነገር ታውቀዋለህ። በሰላም ነው መስፈን? ምን ሰላም አለ? እናንተ ቆይ ከቤተሰብ ነው እንዴ? ምኑ? ሴሰኝነቱ ነው። አንተ የመንደሩን ሴቶች ማስለቀሰ ሳያዝ ልጄ ገና ከማበቧ ካልቀነጠስኩ እያለ ወንድም በሬን እየዞረ ነው ነው ወይስ ያንተ ስላልተሳካል የኔን ቤተሰብ ለማበላሸት ልከው ነው? ይኸውልህ አሁን አፍህን መክፈትህን ተወውና ምን እንደሆንክ በስነ ስርዓት ተናገር። ደግሞ የኔ ወንድም ነው ያንተ ህፃን ልጅ የሚያስቸግረው? ማስቸገር አይደለም፣ እየመጣ በያጥሩ ሲያስገለፍጣት ይውላል። ማለቴ እያሳሳታት ነው። ትላንት አይነ ስውር አጥፍቼ እላለሁ።
ዳግም በሬ ላይ ዝር ቢል ግን ሬሳውን በር ላይ ጥልልሃለሁ። አባቴ ተቀመጥ። የታለ ያ ጎረምሳ? ታሪኩ የታለ? የታለ? አባዬ ምን ነው? እኔ እንጃ ራሱን የሚያውቀው አይመስለኝም። ሸፍነው፣ በደንብ ሸፍነው። ኧረ ምን ሆነ ነው እንደዚህ? በሰው ፊት ነው ያዋረድከኝ ታሪኩ። እንዴ አንተ ህፃን ልጅ አይደለ እንዴ? ከምን ዕድሜ ደርሶ ነው ሴት ላይ መንጠልጠል የጀመርከው? ምን አይነት ድፍረት ነው? ተናገር እንጂ ምን ይዘጋል? አረ እንዳሰብከው እኮ አይደለም ወንድም። ታው እንጂ እስቲ እንዳላሰብኩት ነገረኛ። ምንድን ነው የሆንከው? ማነው አይነ እንደዚህ ያደረገ? ስትሰርቃቸው ነው ጠጥተህ ስትንገዳገድ? ሴት ልጇን ያማገጥክበት አባት ነው አይደል አይነን የጠበሰ? ወይ እሱ እንደውም ቀላል ነው ያደረገ። እኔ ባገኝ ኖሮ እገልህ ነበር። ቆይ አንተስ ጀመር ህይወት አለ እንዴ? እኔ እኮ እንደዚህ የሆንኩት ገና ለገና ከልጅቷ ጋር ቆሜ ስለወራው ነው። ለምን እንደቆምን ስለምን እንደምናወራ እራሱ እኮ አልጠየቀኝም። ደግሞ አንተ መተህ ትደግፈዋለህ። ቆይ ታዲያ እኔ በዚች ጉዳይ እንደዚህ ከተባልኩ አንተ በየቀኑ የምታስለቅሳቸውና ግፍ ለምትሰራባቸው ሴቶች ምን ልትሆን ነው? ምን ልትባል ነው? ጭራሽ እየሰደብከኝም ነው። እኔ እየሰደብኩ አይደለም፣ እውነቱን ነው የምናገረው። ሲጀመር እኮ ታናሽ እህት አለች። ወደፊት ምን ሊያጋጥማት እንደሚችል እራሱ እኮ አንድ ቀን ዞር ብላ አስባ አታውቅም። አዎ ልጅቷ የትምህርት ቤት ጓደኛዬ ነች። ሌላ ምንም ግንኙነት የለንም። የዩኒቨርሲቲ ፎርም መብያ ጊዜ ስለደረሰ ምን መሙላት እንዳለብንና ምን መማር እንዳለብን ለመነጋገር ነበር የተገናኘ ነው። ግን ማንም ምንም ሳያውቅ እንደዚህ ያደረጉኝ። ደግሞ የሁሉ ነገር የሆነው ባንተ ነው። የወንድሙ ቢጤ ተብዬ ነው እንደዚህ የተደረግኩት። እኔ ቤተሰቤና ወንድሜን መርጬ ነው እንዴ ቆይ የተወለድኩት? እሺ አሁን መሞት ያለበት ማን ነው? መሞት የሌለበት ማን ነው? ንገረኝ እንጂ። ያዕቆቤ ማውራት እንችላለን? ከስራ ውጪ ስለምንም ነገር ማውራት አልፈልግም። ይገባኛል፣ አዝነህብኛል። ግን ለምን እንዳደረኩት እንኳን አልጠየከኝም። ፈርቼ ነው። አትፈልገውም ብዬ ነው ያስወረድኩት። ከስራ ውጪ ስለምንም ነገር ማውራት አልፈልግም አልኩሽ እኮ። በቃ ተይኝ። ደስ ይላል ብዬ አስቤ ነበር። ቆይ ልጁን ትፈልገው ነበር እንዴ? አንቺ ያምሻል እንዴ? የማወራው ነገር አይገባሽም? ስለምን ልጅ ነው የምታወሪው? የሁሉ ነገር እስኪፈጠር ድረስ የት ነበርሽ እንዴ? እኔና አንቺ አንድ ቀን ለደስታ ያደረግነው ነገር ለልጅ መውለድ ነው እንዴ? በዛ ተስማምተናል። ልጅ መውለድ ማለት እኮ ሁለታችንም ስንፈቃቀድ የሚሆን ነገር ነው። አንቺ ስንተኛው ክፍለ ዘመን ላይ ነው ያለሽው እንዴ? ትጨነቃለህ ትለኛለች። እኔ ለምን ብዬ ነው የምጨነቀው እንዴ? በራስሽ እንዝላልነት ባመጣሽው ነገር አረገሽ፣ ከዛ በኋላ አስወረድሽ። አለቀ ነገሩ። ምን ቤት ነኝና ነው እኔ የምጨነቀው? አሁን ውጭ እንዴ? ርብቃ ሰላም። እባክሽ ርብቃ ጠብቂኝ። እባክሽ ርብቃ ቁሚ፣ ተረጋጊ፣ እናውራ። ጓደኛዬ ይገባኛል። ጓደኛዬ እባክሽ እናውራ። አይገባሽም ሰላም። እኔም እኮ የገባኝ አሁን ነው። ለካስ ሲጠነቀቅ የነበረው ይሄ ማንነቱ እንዳላቅበት ነበር። ይሄን ጨካኝነቱ እንዳላቅ ነበር። ስለ ሁለቱም አናውቅም። አውቃለሁ የሰማነውን ነገር ይከብዳል። ያ ማለት ግን አንቺ ነው ማለት አይደለም። ያው ነው ሰላም። ለሱ አብሮ ማደራችን ከአንድ ቀን የዘለለ ደስታ ውጪ ምንም ትርጉም የለውም። ነግሮኝ ነበር። እኔ ነኝ አልገባም ያለኝ። እኔ እኮ ሞኝ ነው የሆንኩለት። ምን እንዳስነካኝ አላውቅም ሰላም። እኔ በጣም ነበር የወደድኩትኝ። ከሱ ጋር ሲሆን ነገር አለምን ሁሉ ነበር የምረሳው። አብሮ ማደራችንን እንጂ አብሮ ማደሬ እንኳን የሚያመጣብኝን መዘዝ አላሰብኩትም ነበር። ጓደኛዬ ተረጋጊ። ለመፍትሄው እጅግ በጣም ሰፊ ጊዜ አለን። ቢያንስ ለአመታት ድካምሽን፣ ስራሽን አስቢ። ቢያንስ እሱ ከፍቅር ይበልጣል ሰላም።
እኔ አሁን ካለሁበት ነገር መውጣት ነው የሚፈልገው። ወይኔ ይገባኛል እኮ ያዕቆብ፣ ግን በቃ ተረጋግተህ ነገሮችን ማሰብ አለብህ። ወይም ምናልባት እሷ የሰማችው ነገር ትስማ እንዴ? ምንድን ነው ሰማች ማለት? እሷ ምን እንባ ጠባቂ ተቋም ነች እንዴ? እሷን አልተናገርኩ፣ እኔ የተናገርኩት ሌላ ሰው ነው። ነገሩ እኔ ነኝ ቅሌታ። ሰው የሚባል ነገር ያወጣልኝ። ይኸውልህ ያዕቆብ፣ መረጋጋት አለብህ። ሴቶች ምን ያህል አስቸጋሪ እንደሆኑ መቼም ላንተ አልነግርህም። ቆይ ደግሞ ማን ብትሆን ነው ለእሷ ይሄን ያህል መቸገር? አንተ ልጅ ግን ወዳታል እንዴ? መቼም የሚወድ ልብ እንደሌለ ራስህ ነግረኛል። ገዛዋ እኔ ደግሞ የሚገርመኝ ምን እንደሆነ ታውቃለህ? እንዲህ ሰውን እሳት ውስጥ የምትከቱት ከዳር ላይ ሆናችሁ የምታሟሙቁ ግለሰቦች ናቸው። ወይ ይሄ ድርጊት አሁን የሚደነቅ ነገር ሆኖ ነው የምታደንቀኝ? ምንድን ነው ያደረግኩት? ትምህርት ነው? ዲግሪ ያለው ምንድን ነው? ወይ ይኸውልህ እርሜን አንድ ሰው ብጠጋ ይኸው እኔም ሰው ሆኜ ሰው ተጠራጣሪ ሆኜ ቁጭ አልኩ። ከህንድ እስከ እብድ አለ ያልደረስኩበት ቦታ አለ። ግን ምን አገኘው? ምንም። ይኸው አንድ እጅ የገባ ያልኩትን ነገር እንኳን አንተ ምን የተጠቀምኩት ነገር አለ? ምንም። ገባኛለሁ እኮ ያዕቆብ። አይገባም። ቢገባህማ ኖሮ እንደ ድንጋይ አታየኝም ነበር እንዴ? እኔ ልብ የለኝም እንዴ? ግጥም አድርጌ ነው የማፈቅረው። አዎ አፈቅራለሁ። ያው አሁን እሺ፣ የት እንደሄደች የት አውቃለሁ? ምንም አላውቅም። እኛ ነን የማናውቀው። ሰላም ደግሞ ስለዚህ ነገር ልታውቅ ትችላለች። ስለዚህ ነገ ጠዋት ሄደን ስለ ሁሉም ነገር እሷን ብንጠይቃት አይሻልም? ወይኔ 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 ያዕቆቤ ወይ ወይኔ ሲጀመር እሱ ማነው ነው የሚለው? መደባደብ አይደል የቀረው? ናና ደብድበኝ በይው፣ ና ውጣ በይው። ወይኔ እውነቱን ነው። ለነገሩ ማፈሪያ ነኝ፣ ውዳቂ ነኝ እኔ። ናና ውዳቂህን ጣል በይው።
አባቴ ደህና ነህ? ተው በእናትህ፣ እኔ አባትህ ባልሆን ይሻላል። ወንድሙ የሚያፍርበት፣ ጓደኞቹ የሚሳለቁበት፣ ፍቅረኛው የተጸየፈችው አባት ምን ይሰራላል? ተው፣ እኔ አባት አሉኝ፣ ይቅርብ እባክህ። አይደለም አብሮኝ ያደጉት እኮ ሁሉም አባት አላቸው። እንዳንተ የሚሰክርም አባት አላቸው። እኔ ግን አባት ስላሌለኝ ያስቀኑኛል። አሁን ግን ማንም አያስቀናናኝም። ለምን አባት አለኝ። በአባትህ ትኮራለህ? በጣም ደግሞ ትምህርት ሲጀምር ይዘኸኝ ትሄዳለህ አይደል? አባቴን እዩት እያልኩኝ አስቀናናቸዋል። እህቴ በጣም በጣም ይቅርታ አድርጊልኝ። አሳፈርኳቸው። ኧረ በቃ እኔ ልተኛ። እኔ በማገላገል ይደክመኛል ብዬ ነው። ሄሎ እሺ፣ በቃ አሁን በቃ ቢሮ እንገናኝ። ቢሮ መጣ። እሺ እሺ እሺ። ምነው በሰላም ነው? ሰላም? አዎ በሰላም ነው። የማወራ ጉዳይ ስላለኝ ነው በጠዋት የደወልኩልህ። አደራሽ ስለ ርብቃ ብቻ እንዳይሆን። ምን ርብቃ ሰላም አይደለችም እንዴ? አዎ ስለ እሷ ነው። አሁን ደህና ናት፣ ግን ጊዜ የለንም። ያዕቆብ ልናጣት እንችላለን። ምን እያልሽ ነው? ማለት ሰላም ምን እያልሽኝ እንደሆነ ገብቶሻል? ይኸውልህ ያዕቆብ ተረጋጋ፣ የምልህን አዳምጠኝ። ርብቃ እርጉዝ ናት። ማርገዟን ደግሞ ያወቀችው ቀኑ ከሄደ ነበረ። እንዴት መናገር እንዳለባት በጣም ጨንቋት ነበረ። ታውቃለህ፣ ስህተቱ ያንተ ስላልሆነ ኃላፊነቱን ወስዳ ለማሳደግ ዝግጁ ነበረች። ግን አንተም በዛ መልኩ ስታይ በራሷ በጣም ነው ያፈረችው። እኔ ምን ብዬ እንደምናገር ራሱ አላውቅም። ግን የሆነ ሆነ። የምርሽን ነው? ግን ርብቃ እርጉዝ ናት? ምን ዋጋ አለው? ጽንሱ ብቻ ሳይሆን እሷንም ልናጣት እንችላለን። ለማስወረድ ወስናለች። በዛ ላይ ጊዜው ስላለፈ በባህላዊ መንገድ ነው የምትሞክረው። እባክሽን ሰላም፣ የት እንዳለች ብቻ ንገሪኝ። ሄሎ ሰላም፣ ይኸው ያልሽኝ ቤት ሂጅ እኮ ቦርሳዎቿን ምናምን ይዘውታለች አሉ። እባክሽን ሌላ የምትገኝበት ቦታ ካለ ጠቁሚ። ምን
ማን ነው ማለት አንቺ እዚህ ቆመሽ ከምትበሩና ከፍችም እንዴ? በቃ እኔ ቃሌ ማጠፍ አልፈልግም። አልከፍትም አልኩ አልከፍትም። በግድ ነው እንዴ? ጎሽ እናቱን አገኘ። እናቱን አገኘት ያለሽ እንዴ? ለካ ሲያምን ልጁን ትመጣለች እንዴ? ቀንድ ቀንዷን ብያ እንዴ ማባራት እንዴት ብዬ ነው የምረጋጋው? ብሩኬ ወደ ሞት እየሄደች እኮ ነው። ይህንን እያወቅኩ ነው የምረጋጋው? ሞራል ውሳለኝ። ታዋ ምን ለአንተ አዲስ ነገር እኮ አይደለም። ምን ማለት ተቀይራል። ያው ደግሞ የቻልከውን ያክል ሞክራል። አልሞከርኩም እንዴ? መሞከር ማለት እንደዚህ ነው እንዴ? ቁጭ ብሎ ቢራ እየጠጡ ከንፈር መምጠጥ ነው መሞከር? ታዲያ ምን ፍጭ አለ? እንኳን እኛ የገዛ ጓደኛዋ ሰላም እንኳን ያለችበትን ቦታ አታውቅም። አንተስ ቴሌ ምናምን የምታውቀው ሰው የለም? ያ በስልኳ የሆነ ያለችበትን ቦታ የሚያውቅ ከሆነ የሆነ ነገር ምናምን የሚል ከሆነ ችግር የለውም እናወጣለን። የሆነ ነገርም ክፈሉ የሚሉን ከሆነ ችግር የለውም እንከፍላለን። እስቲ ሞክር እባክህን። እስቲ ቸሮር ያሰማ። ሄሎ አባትየው፣ የልጅህ እናት ነኝ ያለች ሴት መታ ተቃቅፈውልሃል። ሁኔታዋ ምንም ደስ አይልም። ሳትወስደው ነው። ወዴት አባቷ ነው የምትወስደው እንዴ? ያ ታሪኩ ተብዬ ጎረምሳ እኔ ላይ እንደዛ ከሚጮህ እሷ ላይ እንደዛ አይጮህም እንዴ? ወዴት አባቷ ነው የምትወስደው? ያልሽ ሰሚኛለሽ? ታሪኩ ለሚባለው ጎረምሳ እኔ ላይ ከምትጮህ እሷ ላይ ጉርበትህን አሳይ በይው። የትም እንዳትወስደው መጣው። ደግሞ ምን ተፈጠረ እንዴ? የቴዲ እናት ተብዬ መጣች ነው እኮ የሚሉት። ኧረ ና እንውጣ ይሳፍፈል ነው። እኔ ግን ቀስ በቀስ እናቱም አባቱም የሚመጣ አይመስልም። ለምንድን ነው ደግሞ እነሱ የሚመጡት እንዴ? እኔ ምን አውቅላቸዋለሁ? በቃ ሲመስለኝ የቤት ኪራይ አልመቻች ሲልላት ነው እዚህ ቀጭ ያለችው። እና እኛ ምን አገባን? ሚስትነቱ እንደሆነ ለሱ ነው። ምን አገባን እንዴ? ግን በጣም ነው የሚያናድደው። አክስት አደረገኝ፣ እሺ ብዬ ተቀበልኩ። አሁን ደግሞ አማስ ላይ ያደረገኝ ነው እንዴ? ያለ እድሜ ይሁን ሁላ ነገር አይደለ? እንደው አንቺ እኮ የሆነ ጥናት እኮ ቢደረግብሽ ስታክ አድርገሽ ነው እንጂ ሉሲን ራሱ በእድሜ ትበልጫታለሽ። እኔ ያዝዛለሁ። አክስትነት ያንስሻል። አንቺ ቅድሚያትነት ራሱ ሲያንስሽ ነው እንዴ? እሺ ምን ነው እንደዚህ ቆየው? ምን አቅለታለሁ? ቆይ ግን ማን እንደሆነ ታውቃለህ እንዴ? ለካ እሱም አለ። አንተ በፍጹም አላሰብኩበትም። ቆይ ማን ልትሆን ትችላለች? እኔን ትጠይቀኛለህ እንዴ? እሱንማ ራስህ መልስ። ራስህ መልስ ይለኛል እንዴ? ጎረምሳ ልጅ እኮ ነው የላከችብኝ። ያን ሁሉ ጊዜ እንዴት ብዬ አስታውሳለሁ? ወይኔ ብቻ ያቺ ምላሳም ሴትዮ እንዳትሆን። ማን ነበረ ስሟ? አዎ ሰብለ። እሷ ከሆነች አለቀልኝ። በቃ ማይግሪኔ ነው የሚነሳው። ቆይ አንዲት ልጅ ብቻ ነው እንዲያርግሻለች? በቃ እንዳትሆን የምፈልጋት እሷ ነች። በቃ እንዴ! በዚህ ላይ ደግሞ የቤተሰብ ሀብት ላይ ምናምን እንደሆንኩኝ ካወቀች ደግሞ አለቀ ነገሩ። ምንድን ነው የሚሻለኝ? ጌታ ሆይ ይኸውልህ፣ አንተ አሁን ተረጋጋና ሁሉንም ነገር ለማስታወስ ሞክር። በዛ ላይ ደግሞ እንዳለ የሚመጡትን ከልጅ ጥያቄ ውጪ ምንም ነገር ሊጠይቁ አይችልም። እሷን ደግሞ ይህንን ከማሰቧ በፊት ማስጠንቀቅ። ምንም ነገር ቢሆን አንፈቅድላት። እንዴ! በፍጹም አንፈቅድላት። ሄሎ ርብቃ፣ ምን ሆነሽ ነው? ያሳስብሽኝ እኮ። ብታይ ያዕቆብ ሊያብድ ነው። ሲያሳዝን ርብቃ፣ ካላገኘሽው የሆነ ነገር ነው የሚሆነው። ምን? ማን ነው? ማን ነች? ጎሽ እንኳን መጣ። ሳታመልጥ ነው የደረስክባት። ገብታ አዋራት።
ደግሞ ታሪኩን አስወጣት ስለው አይ ልጇ ነው ችግር የለውም ማለት ምን ማለት ነው? ስላታለሁ ማለት እንዴ? እቃ ያስቀመጠች መሰላት እንዴ? ደስ ይላት የምትወስደው ደስ ይላት የምታስቀምጠው? ጆሮዋን ይዤ ነው ማስወጣት። ጭራሽ ከነገላጋይ ነው የመጣው። እኔ እዚህ ሆኜ መጨረሻውን ባይል ይሻላል። አልፈልግም። እሺ በለኝ ነው። የት አለ ልጅ? አባዬ አይዞህ መጥቼልሃለሁ። ማንም አይወስድም። እሺ ማንም አይወስድም። እንዴ ርብቃ፣ እንዴ ቆይ እንዴት እንደዚህ ሊሆን ቻለ? ምንድን ነው? አልገባኝም። ይህን ሁሉ ነገር ሆን ብለሽ ነው ያደረግሽው? ኧረ እኔ ምንም አውቀው ነገር የለም። እኔ አባቱ እዚህ ግቢ እንደሆነ ነው እንጂ አንተ አባቱ እንደሆን ካላቅም ወይ ሲጀመር እያወቅኩ እንዴት ይሁላ ነገር አደርጋለሁ? ቆይ ምን ማለት ነው? ቴዲ አንቺ ልጅ ነው ማለት ነው? አንተ ልጁን ይዘህ ውጣ፣ እኛ ተረጋግተን እናወራለን። እናንተ እንዳሰባችሁት ቴዲ የኔ ልጅ ሳይሆን እዚህ ግቢ ያለው ሰውዬ አንተ ከሆንክ ያንተ ልጅ ነው ማለት ነው። እንዴ ቴዲ ያንቺ ልጅ ካልሆነ ታዲያ እናቱ ማን ነች? ቤቲ ናት። ቤቲ ማለት እዚህ ግቢ የነበረው ሰውዬ የቀድሞ ፍቅረኛ፣ የኔ ደግሞ የልብ ጓደኛዬ ናት። ይህማ በፍጹም አይሆንም። እንዴት ሆኖ እንደዛ ይሆናል? ያዕቆብ፣ አንተ ምናልባት ቤቲ እንደከዳችና ቃሏን እንዳጠፈች ይሆናል የምታስበው፣ ግን ነገሩ እንደዛ አይደለም። ቤቲ ለአንተ ስትል ነበር ከአንተ የራቀችው፣ አንተ እንዳትጎዳ በማሰብ። በጣም እኔ እንዳልጎዳ ብላ ነው አይደል ያው ያደረገችው። እኔን እንዴት እንደጎዳችኝ የማውቀው እኔ ነኝ። ይሄንን ያዕቆብ የሰራችው እሷ ነች። ምን አጎደልኩባት? ያለኝን በሙሉ ነው የሰጠኋት። ልቤን፣ እምነቴን፣ ሁሉንም ነገር። ዳግም ላይመለስ ጥላው ሄደች። ከዛ ይኸው የተበላሸው ያዕቆብ ተሰራ። ይሁን ያዕቆብ፣ ከአንተ በላይ ግን እሷ ነበረች እሺ የተጎዳችው። ቤቲ እኮ ከአንተ የራቀችው ካንሰር በሽተኛ እንደሆነችና ምንም ተስፋ እንደሌላት ሲነገራት ነበረ። አዎ በቃ ሞቴን ከሚያይ ብከዳው ይሻላል ብላ ተወችክ። ምክንያቱም የእሷን ሞት ማየት ለአንተ ምን ያህል ከባድ እንደሆነ ስለገባት። ከተለያያችሁ በኋላ እርጉዝ እንደሆነች አወቀች። ከዛም ወለደችው። እስከ መጨረሻዋ ሰዓት ድረስ ይህን ነገር እንዳልነግርህ ቃል አስገብታኝ ነበር፣ ግን አልሆነም። ቴዲ አባቴ ማን ነው እያለ ሲያስብና ሲጨነቅ ሳያልቻልኩም፣ ስለዚህ አመጣሁት። እኔ ይህንን በፍጹም ማመን አልችልም። በፍጹም ማመን አልችልም።
በጣም የሚገርም ነገር ነው። ታውቂያለሽ፣ ሁሌም በደለኛ እንደሆነች የምትቀጥል ነበር የሚመስለኝ። ሴቶቹን ለስሜቴ ብቻ ነው የምቀርባቸው። ምክንያቱም እንደሷ በደል ሰርተውብኝ የሚሄዱ ይመስለኛል። እሷ የነገረችኝ ማንነትህና አሁን አንተ ያለ ማንነት በፍጹም የተለያዩ ናቸው። እሷ ሁሌም ጸሎቷ ጥሩ ሚስት እንድታገኝ ነበረ። መልካም ሚስት ብታገኝ ደስታዋ ነበር። ቆይ ስንት ጊዜ ሆናት ካረፈች? 2 ዓመት ሆኗታል። ቴዲም መሞቷን አያውቅም። ሩቅ ቦታ እንዳለች ነው የሚያውቀው። ያንተ ትልቁ ማስታወሻዋ ቴዲ ነበር። ሁሌም ቢሆን በሱ ነበር የምትጽናናው። ልክ አላደረገችም። ሁሌም እንዳልተለወጠች፣ ሁሌም በደለኛ እንደሆነች ብቻ ነበር የማስበው። ለካ እሷ ንጹህ አፍቃሪም ሆና ነበር። የእሷ የሁል ጊዜ ምኞቷ አንተ ደስተኛ ሆነ እንድትኖር ነው። አሁንም ቢሆን ግን እኔ በነገርኩ ነገር የምታዝን ከሆነ ስለ ነገርኩ እንዲጸጽተኝ ነው የምታደርገው። እሷ ለከፈለችልን መስዋዕትነት አንተ መመለስ የምትችለው ደስተኛ በመሆን ብቻ ነው። ነገር ትቻለሁ። ያው ብዙ አይደሉ አንዳችሁ ይሆናሉ። እንደዛ እኮ ቀረ። አንቺን ካወቅኩ በኋላ እኮ ጠበሳውን ላጠፍቶብኛል። የእውነት ኧረ እባክህ ወንድሜ፣ እሱ ይደርሳል። አሁን እንግዳ ነው ወይ ተቀበለው ይሸኝ። እንዴ ቆይ የኔ እንደሆኑ በምን አውቃችሁ ነው? ነይ ና ና ነይ ቁጭ። ማን ነው? እንዴ ባለፈው እዛ ግንብ ስር ልጄን እያሽኮረመመ ነበር ምናምን እያልክ ያልሆነ ነገር ስትናገር ነበር። እሺ አሁንስ በማስኮረመ ማስረገዝ አለትል ነው? አይደለም ያዕቆብ፣ እኔ ይቅርታ ለመጠየቅ ነው የመጣሁት። ወንድም ባለፈው እኔ ባለማወቅ ነው ከሷ ብዙ ነገር ተረድቻለሁ እና ይቅርታ አድርግልኝ። ልጄ ብዙ ነገር ካንተ ተምራለች፣ ብዙ ነገር ለውጥ አይቼባታለሁ እና ይቅርታ። አረ ምንም እኮ ይቅርታ አያስፈልግም፣ ግዴታዬ ነው። እኔ ላመሰግናችሁ። ለይቅርታ ከሆነ ችግር የለውም። እሺ